السلام عليكم ورحمة الله وبركاته ودي ቻናላችን ተከታታዮች በዚህ ቻናል የነቢያችን ሰለላሁ ዐለይሂ ወሰለም ተወዳጅ ሷሃቦች እነማን ናቸው የሚለውን የምናይበት ሲሆን ላይክ ሼር ኮሜንት በማድረግ የቻናሉ ቤተሰብ እንዲሆኑ በአክብሮት እንጠይቃለን። ኡሳማ ኢብኑ ዘይድ ረዲየላሁ ዐንሁ ተወዳጁ የነብዩ ሰለላሁ ዐለይሂ ወሰለም ልጅ አንድ ጊዜ የአማኞች አዛዥ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ከበይቱል ማል ወይንም ግምጃ ቤት ገንዘብ ወጪ አድርገው ለሙስሊሞች ያከፋፈሉ ነበር። የልጃቸው አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ተራ ሲደርስ ዑመር ረዲየላሁ ዐንሁ ድርሻቸውን ሰጡት። ከዚያም የኡሳማ ረዲየላሁ ዐንሁ ተራ ነበርና ዑመር ረዲየላሁ ዐንሁ ለአብዱላህ ረዲየላሁ ዐንሁ ከሰጡት እጥፍ የሚያክለውን ሰጡት። አብዱላህ ይህንን ካስተዋለ በኋላ አባቱን ኡሳማ በእኔ ላይ እንዴት ይህን ያክል ልታስበልጠው ቻልክ? እኔ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጋር ያደረኩትን ያክል ዘመቻ እርሱ አላደረገም አላቸው። ዑመር ረዲየላሁ ዐንሁ የሚከተለውን መልስ ለልጃቸው ሰጡ። ልጄ ሆይ ኡሳማ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ካንተ የበለጠ ተወዳጅ ሲሆን አባቱ ዘይድ ደግሞ ካንተ አባት የበለጠ ተወዳጅ ነበር። ለዚያ ነው ልጄ ብሎ መልስ ሰጠው። ይህ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ተወዳጅ አባቱም ለነብዩ ሰለላሁ ዐለይሂ ወሰለም እጅግ ቀራቢ የነበረ ሰው ማን ነው? አሁን በሰዎች ዘንድ ተወዳጁ የነብዩ ሰለላሁ ዐለይሂ ወሰለም ተወዳጅ ልጅ በሚል መጠሪያ የሚታወቀው ኡሳማ ኢብኑ ዘይድ ነው። አባቱ ዘይድ ኢብኑ ሐሪስ ረዲየላሁ ዐንሁ ሲሆን የነብዩ ሰለላሁ ዐለይሂ ወሰለም አገልጋይ የነበረና በኋላም ነፃ የወጣ ቅድመ ኢስላም ከነፃነቱ ከአባቱና ከመላው ቤተሰቡ ይልቅ ነብዩን ሰለላሁ ዐለይሂ ወሰለም በመውደድ ከእርሳቸው ጋር መሆን የመረጠ ታላቅ ሰው ነበር። ነብዩ ሰለላሁ ዐለይሂ ወሰለም የጉዲፈቻ ልጅ በስጋ እንደተወለደ ልጅ እንደማይቆጠር ውርስ እንደማይገባው የሚያውጅ ሰማያዊ መልእክት ወይንም ወህይ ከመውረዱ በፊት ዘይድ ልጄ ሲሆን እርሱ ይወርሰኛል እኔም ወርሳለሁ በማለት ይናገሩ ነበር። ይህም በመሆኑ ኢስላም ከመጣ በኋላም ይህ መለኮታዊ አዋጅ እስኪወርድ ድረስ ዘይድ ኢብኑ መሐመድ በሚል መጠሪያ ይታወቅ የነበረ መሆኑ እውነት ነው። ዘይድ ኢብኑ ሐሪስ ረዲየላሁ ዐንሁ ተወዳጁን የነብዩ ሰለላሁ ዐለይሂ ወሰለም አገልጋይና የጥቢ እናት ሀበሻይቱ ኡሙ አይመን ረዲየላሁ ዐንሁ አግብቶ ኡሳማ ረዲየላሁ ዐንሁ ወለደ። ኡሳማ ረዲየላሁ ዐንሁ በርካታ ጸጋዎችን የታደለ ቢሆንም በመልክና በገጽታ ማማር አልታደለም ነበር። የታሪክ ባለሙያዎች ጥቁር ቆዳና ደፍጣጣ አፍንጫ የነበረው መሆኑን ጠቅሰው የገጽታውን ጉዳይ በዚህ ቋሽተውታል። ይሁን እንጂ ኢስላም ለቆዳ ቀለምና ለገጽታ ማማር ቦታ የለውም። የሰው ልጅ ምን የተዋበ ቢሆን አማላይ ገጽታ ቢላበስ ልቡ አላህ ጋር ካልተዋወቀች ሁሉም ነገር ከንቱ የከንቱ ከንቱ መሆኑ ይታወቃልና። በአንድ ሐዲስ ጸጉሮቹ ያልተበጠሩ እግሮቹ አቧራ የተላበሱና ልብሶቹ ንጹህ ያልሆኑ ሆኖም ግን ዱዓ ቢያደርግ አላህ የሚቀበለው ስንት ባሪያ አለን ተብሎ ተገልጿል። በኡሳማ ረዲየላሁ ዐንሁ ስብዕና ውስጥ አላህና ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ተወዳጅ የሚያደርጉት በርካታ ባህሪያቶች ይገኙ ነበር። እርሱም ኢስላምን በጧት ከተቀበሉ ሁለት ቸር የነብዩ ሰለላሁ ዐለይሂ ወሰለም ቤተሰብ አባላት የተወለደ ሲሆን ለነብዩ ሰለላሁ ዐለይሂ ወሰለም ታማኝና እውነተኛ አማኝም ነበር። ስለሆነም የቆዳ ቀለሙ ጥቁር ቢሆንም አፍንጫው ቢደመጠጥም የእርሱን ስብዕና ለመመዘን በቂ ክብደት የላቸውም አልነበራቸውም። ነፍሱ የረቀቀች ምጡቅ ስብዕና የተላበሰ አላህን ፈሪ ታማኝና ተዋጊ ጀግና ነበር። ከሁሉም በላይ ደግሞ የተወዳጁ ነብዩ ሰለላሁ ዐለይሂ ወሰለም አይኖች ማረፊያና እጅግም የሚሳሱለት ቤተሰባቸው መሆኑ ይታወቃል። አንድ ጊዜ የአላህ ነብይ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ኡሳማ ኢብኑ ዘይድ እኔ ዘንድ በጣም ተወዳጅ ሲሆን ምርጥ ከሚባሉ ባልደረቦች እንዲሆን ሻለሁ። ስለሆነም በመልካም ሁኔታ እንድትይዙት እጠይቃቸዋለሁ ብለዋል። በነብዩ ሰለላሁ ዐለይሂ ወሰለም ቤተሰብ ውስጥ ተወልዶ በማደጉ ከዘመነ ጃሂልያ ወግና ልማድ ነፃ ነበር። ስለሆነም ንጹህ በሆነ መንፈሱ ውስጥ ተፈጥሯዊ የሆነ የኢስላም ሃይማኖት ያለምንም ተቀናቃኝ ሰርጾበት ነበር። ኡሳማ ረዲየላሁ ዐንሁ ምንም እንኳን በእድሜው ለጋ ቢሆንም እንደ ሙስሊም ብሎም እንደ አማኝ ሰው ያሉበትን ግዴታዎች ሁሉ በብቃት በመወጣት የነብዩ ሰለላሁ ዐለይሂ ወሰለም ሱናዎች አጥብቆ ይዞ ነበር። ቀደም ባሉ ምዕራፎች እንዳስተዋልነው ኡሳማ ረዲየላሁ ዐንሁ መልካም አፍንጫ ሰልካካ ባይሆን ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ከሐሰንና ሁሰይን ረዲየላሁ ዐንሁ እኩል በሚባል ደረጃ ተወዳጅ ነበር። ይህ እንዲሆን ከሁሉም በላይ ምክንያት የሆነው ለዘር ፍጹም ቦታ የማይተው ሃይማኖት በመሆኑ ነው። ይህ ጥብቅ የኢስላም እይታ በቀጣይ ወርቃማ ቁርአናዊ መርህ በሚገባ ተንጸባርቋል። አላህ
በተከበረ የቁርአን ቃሉ እንደዚህ ይለናል፣ እናንተ ሰዎች ሆይ እኛ ከወንድና ከሴት ፈጠርናችሁ፣ እንድትተዋወቁም ጎሳዎችና ነገዶች አደረግናችሁ። አላህ ዘንድ በላጫችሁ በጣም አላህን ፈሪያችሁ ነው። አላህ ግልጽና አዋቂ ውስጥንም አዋቂ ነው። አልሁጅራት ቁጥር 13። ነብዩ ሰለላሁ ዐለይሂ ወሰለም ከበርካታ ዓመታት ተጋድሎ በኋላ መካን በከፈቱበት ዕለት ከመጓጓዣቸው ኋላ ተፈናጠው አብሯቸው የገባው ሰው ሌላ ሳይሆን ኡሳማ ኢብኑ ዘይድ ረዲየላሁ ዐንሁ ነበሩ። በዚያ ዕለት በነብዩ ሰለላሁ ዐለይሂ ወሰለም ቀኝና ግራ ቢላል ኢብኑ ረባህና ኡሳማ ኢብኑ ዘይድ ረዲየላሁ ዐንሁ እንጂ ሌላ ሰው ማየት አይቻልም ነበር። እነዚህ ሁለት ባለ ጥቁር ቆዳና ከርዳዳ ጸጉር ሙስሊሞች በዚያ ዕለት ነግሰው ነበር ማለት ይቻላል። ታዲያ አሁን እስካለንበት ቅጽበት ድረስ እጅግ ሰልጥነዋል በሚባሉ ማህበረሰቦች ዘንድ ለጥቁሮች የሚሰጣቸው ቦታ አሳምረን እናውቀዋለን። ለምን? ኢስላም ግን ምን ያማረ ሃይማኖት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አቡበክር ረዲየላሁ ዐንሁና ዑመር ረዲየላሁ ዐንሁ የመሳሰሉ ታላላቅ ባልደረቦቻቸው የሚገኙበትን ሰራዊት እየመራ እንዲዘምት ኡሳማን ረዲየላሁ ዐንሁ መላካቸው ይህ ሰው ያለውን ደረጃ የሚያሳይ ሌላ አብነት የለም። ኡሳማ ረዲየላሁ ዐንሁ ያኒ ገና የ20 ዓመት ወጣት እንደነበረ ልብ ይለዋል። በዚያ ጊዜ እርግጥ ነው በርካታ ሱሐቦች ሳይቀሩ ለዚያ ጥቁር ወጣት በተሰጠው የተጋነነ የሚመስል ኃላፊነት አልተደሰቱም ነበር። ይህ ሐሳብ በሙሃጅሮችና አንሷሮች ጭምር የተስተዋለ መሆኑ አይካድም። ይህ የሰዎች ጉምጉምታ ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ጆሮዎች ዘንድ መድረሱ አልቀረም። ያን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሚንበር ላይ ወጡና እንዲህ አሉ፣ አንዳንድ ሰዎች ኡሳማ የጦር አዛዥ ሆኖ በመሾሙ ትችት እያሰሙ እንደሆነ አውቃለሁ። እነዚያ ሰዎች ኡሳማን የሚተቹ ከሆነ አባቱም አዛዥ ተደርጎ መላኩን እየተቹ ነው ማለት ነው። ነገር ግን አባቱም ሆነ እርሱ ለአዛዥነት የተገቡ ናቸው። እርሱ ከአባቱ በመቀጠል እኔ ዘንድ እጅግ ተወዳጅ ሲሆን ከደጋግ ሰዎች እንደሚሆንም ተስፋ አደርጋለሁ። በመልካም ሁኔታ እንድትይዙት እጠይቃቸዋለሁ አሉ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የኡሳማ ረዲየላሁ ዐንሁ ጦር መዲና ከመልቀቁ በፊት በማረፋቸው የዘመቻውን ውጤት ለማየት ባይታደሉ የኡሳማን ዘመቻ አስፈጽሙ የሚል መመሪያ ሰጠው ነበር። በነብዩ ሰለላሁ ዐለይሂ ወሰለም ሞት ምክንያት ሁኔታዎች ቢቀያየሩም ተተኪያቸው የሆኑት አቡበክር ረዲየላሁ ዐንሁ አደራውን ተፈጻሚ ለማድረግ በእጅጉ ነበር የተጉት። ባይሆን ዑመር ረዲየላሁ ዐንሁ አማካሪያቸው ይሆን ዘንድ መዲና እንዲቆይ አቡበክር ረዲየላሁ ዐንሁ ኡሳማን ረዲየላሁ ዐንሁ ፈቃድ ጠይቀው ነበር። የሮማውያኑ ንጉስ የነብዩን ሰለላሁ ዐለይሂ ወሰለም መሞት በሰማበት ቅጽበት ሙስሊሞች በኡሳማ ረዲየላሁ ዐንሁ የሚመራ ሰራዊት ልከው የሶሪያን ድንበር እያጠቁ መሆኑን ሲሰማ መደነቁን መደበቅ አልቻለም። ነብያችሁ ቢሞትም እንኳን እቅዳችሁን ከመፈጸምና ኃይላችሁን ከማጠናከር አለመወገዳችሁ እውነት በጣም አስደንቀውት ነበር። ይህንን ተከትሎ ሮማውያን በሶሪያ ድንበር ከሙስሊሞች ጋር የሚያጋጫቸውን ስፍራ ሁሉ ትተው ወደ ኋላ በማፈግፈግ ኃይላቸውን መሸማቀቅ የጀመረበት ሁኔታ ተፈጠረ። ከሙስሊሞች ጋር መዋጋት አለመፈለጋቸው ታወቀ። የኡሳማ ረዲየላሁ ዐንሁ ሰራዊት ምንም ጉዳት ሳይደርስበት መዲና ተመለሰ። በዚህ የተነሳ ሙስሊሞች ከኡሳማ ጦር የበለጠ አንዳች ጉዳት ሳያገኘው የተመለሰ ጦር የለም በማለት ይናገራሉ። ኡሳማ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም ከመሞታቸው 2 ዓመት በፊት አንድ አነስተኛ ቡድን እየመራ እንዲሄድ ተልዕኮ ተሰጥቶት ነበር። ይህ ዘመቻ በአመራር ሰጭነት ለመጀመሪያ ጊዜ ያደረጉት ዘመቻ ሲሆን ተልዕኮውን በብቃት ተወጥቶ ተመልሷል። የድሉ ብስራት ቀድሞ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ደርሶ ነበርና ወደ መዲና ሲገባ ሞቅ ያለ አቀባበል አደረጉለት። ሁኔታውን እርሱ እንዲህ ብሎ ያጫውተናል። ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ሲደርስ የድሉን ዜና ቀደም ብለው ሰምቶት ስለነበረ ፊታቸው በደስታ በርቶ ነበር። ከዚያም አጠገባቸው እንድቀመጥ አድርገውኝ ሁሉንም ጉዳይ በዝርዝር እንዳጫውታችሁ ጠየቁኝ። እኔም ሁሉንም ነገር አስረዳሁኝ። በአንድ አጋጣሚ ከሃዲያኑ ያሸነፉ ባሉበት ሁኔታ አንዱን ያሳደርኩ ጦሬን ልሰነዝርበት ሲዘጋጅ ላኢላሃ ኢላላህ ከአላህ በስተቀር ሌላ ጌታ የለም የሚል ቃል ከአንደበቱ ወጣ። እኔም ግን ዝም ብዬ በጦሬ ወግቼ ገደልኩት አላቸው። በዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ተቀየሩ። ከዚያም እንዲህ አሉ፣ ወየውልህ ከአላህ በስተቀር የሚመለክ ጌታ የለም እያለ ገደልከው። ይህንን አባባላችሁን ከመደጋገማችሁ የተነሳ በዚያ ዕለት እንደ አዲስ ኢስላምን በተቀበልኩ ብዬ ተመኘው። ከዚያ ዕለት በኋላ ላኢላሃ ኢላላህ ከአላህ በስተቀር የሚመለክ ጌታ የለም የሚልን ሰው ላለመዋጋት ወሰንኩኝ። ሁኔታው ልብ ብለን እንየው።
ይህ አጋሪ የነበረ ሰው ምናልባትም በእጁ በያዘው ሰይፍ ላይ የሙስሊሞች ደምና ቁራሽ ስጋቸውን ተልትሎበት ይሆናል። እንደዚያም ሆኖ ያችን ቃል በመናገሩ ምክንያት ደሙ ክብሩና ንብረቱ የተጠበቁ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ኡሳማን በእለተ ቂያማ ላኢላሃ ኢላላህ የምትለው ቃል ከአላህ ፊት ክስ ብታቀርብብህ ምን ይውጣሃል እንዳሉት ተወስቷል። ዛሬ በየስፍራው የምናየውና የምንሰማው ግን የተለየ ክስተት ነው። ሰዎች ላኢላሃ ኢላላህ ብለው በአላህ ጌትነት በነብዩ ሰለላሁ ዐለይሂ ወሰለም መልእክተኝነት በቁርአን መሪነት አምነው ካፊር እየተባሉ ነው። ይህ በጣም የሚያሳዝን ሁኔታ ሆኖ እዚህና እዚያ ይስተዋላል። ኡሳማ በኸሊፋው ዓሊ ረዲየላሁ ዐንሁና በተቀናቃኛቸው ሙአዊያ ረዲየላሁ ዐንሁ መካከል በተነሳው ውዝግብ ከሁለቱም ወገን ላለመሰለፍ በመወሰን ገለልተኛ መሆንን መርጧል። ምንም እንኳን ሐቅ ያለው በኸሊፋው ዓሊ ረዲየላሁ ዐንሁና በተከታዮቹ ወገን መሆኑን ቢያቅም ያቺ ከነብዩ ሰለላሁ ዐለይሂ ወሰለም የተሰጠችው ነቀፋ ሁሉ ጊዜም ስታስበረግገው ኖራለች። እናም ላኢላሃ ኢላላህ የሚልን ማንንም ሰው ላለመዋጋት በመወሰን በዚያ አቋሙ እድሜ ልኩን ዘልቋል። አንድ ጊዜ ሰዎች ወደ እርሱ በመሄድ እንዲህ አሉት፣ አላህ በተከበረ የቁርአን ቃሉ ሁከት እስከማይገኝና ሃይማኖት ለአላህ ብቻ እስኪሆን ድረስ ተጋደሏቸው፣ ቢከለክሉም ወሰን ማለፍ በበዳዮች ላይ እንጂ የለም፣ ወሰን አትለፉባቸው። አልበቀራ 193 ማለቱን ጠቅሰው ከውጊያው ራሱን ሊያገል እንደማይችል ባሳሰቡት ጊዜ ይህ አንቀጽ የወረደው ለአጋሪዎች ሲሆን ሃይማኖት ለአላህ ብቻ እስኪሆን ሁከት እስከማይገኝ ድረስ ተዋጋችሁ ማለቱን ተወስቷል። አላህን ፈሪውና የነብዩ ሰለላሁ ዐለይሂ ወሰለም ተወዳጅ ልጅ ሆነው ተወዳጁ ኡሳማ ኢብኑ ዘይድ በሙአዊያ ረዲየላሁ ዐንሁ የመጨረሻዎቹ የአገዛዝ ዓመታት በ54ኛው ዓመተ ሂጅራ ይህችን ዓለም ተሰናብቶ ማረፊያውን ከሚወዱት ነብዩ ሰለላሁ ዐለይሂ ወሰለምና ባልደረቦቻቸው ጋር አድርገዋል። አላህ ህዝነቱን ያላብሰው አሚን። ኡሳማ ኢብኑ ዘይድ ረዲየላሁ ዐንሁ